ሰላም ጤና ይስጥልኝ ውድ የዱቡሻ ሄልዝ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ነው? በእርግጥ ያው ቪዲዮ ሳለቅ ኦልሞስት 6 ወር ሊሆነኝ ነው በፐርሰናል ኬዝ ምክንያት። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ነገር ግን ይህን ቪዲዮ ከመጀመራችሁ በፊት ቻናሌን ሰብስክራይብ እንድታደርጉ እንዲሁም ቪዲዮዎችን ላይክ በማድረግ እና በኮሜንት ስር ጥያቄዎችን በመጠየቅ አክቲቭ እንዲሆን እንድታደርጉ በአክብሮት እየጠየቁ ወደ ዛሬው የውይይታችን ርዕስ እንገባለን ማለት ነው። እንግዲህ ዛሬ የምንወያየው ወይ ደግሞ የማቀርብላችሁ ሐሳብ ስለ እናቶች ሞት ነው። በዓለም አቀፍ ደረጃ ምን ያህል የከፋ ነው? በማደግ ላይ ያሉ ሀገራት ላይ ምን ይመስላል? የአንዲት እናት ሞት ደግሞ በቤተሰቡ በሀገር ላይ ምን ያህል ችግር ሊያስከትል እንደሚችል ግልጽ ነው ማለት ነው። ስለዚህ ሁሉም የጤና ስራ ትኩረት የሚያደርግበት ነገር ግን እስካሁንም ቢሆን ከፍተኛ የሆነ ችግር ያለበት በመሆኑ በምን ምክንያት ሊከሰቱ ይችላሉ ወይ ደግሞ የእናቶች ሞት ምክንያቶች ምንድናቸው የሚለው ላይ ግንዛቤ ለመፍጠርና በሁሉም ደረጃ እናቶችም ይሁኑ አባቶችም ይሁኑ ወጣቶችም ይሁኑ በዚህ አጀንዳ ላይ ግንዛቤ ወስደው የተሻለ ሀገርን የተሻለ እናት የተሻለ የጤና አገልግሎት የሚያገኙ እናቶችን ማፍራት እንድንችል የጋራ ጥረት የሚፈልግ በመሆኑ በዛሬው ውይይታችን ዝርዝር ጉዳዮች እናያለን ማለት ነው። ምክንያቶቹ ምንድናቸው? እንግዲህ በዓለም አቀፍ ደረጃ በየ2 ደቂቃ የአንዲት እናት ህይወት ያጣል ማለት ነው። በጣም በሚገርም ማለት ነው። ስለዚህ አሁን ይሄ ቢሰራላችሁ ቪዲዮ 10 ደቂቃ ቢሆን ስንት እናቶች ይሞታሉ ማለት ነው? 5 እናቶች ይሞታሉ ማለት ነው። እቺን ትምህርት ሰጥቼ እስክጨርስ ድረስ። ስለዚህ ይህን ለማስቆም ደግሞ ምክንያቶችን ማወቅ አለብን። ቀጣይ ላይ ደግሞ ወደ መፍትሄዎች መምጣት ስላለብን በዚህ ርዕስ ላይ ነው የምንወያየው። እስከ መጨረሻ ቪዲዮውን ተከታተሉ። መልካም ጊዜ። በመቀጠል የምናየው የችግሩ ስፋት ወይም ደግሞ አሳሳቢነት ምን ያህል ነው የሚለው ያው ምንም ጥያቄ የለውም። አንዳንድ ሪፖርቶች እንደሚያሳየው ባለፉት 20 ዓመታት ውስጥ 23 ዓመታት ውስጥ 40% መቀነስ ቢያሳይም እንደኛ ያሉ ደሃ ሀገሮች ላይ ቁጥሩ እየጨመረ እየመጣ እንደሆነ ነው። ይህም ደግሞ ቢቀንስም ደግሞ ካሉ ወይም ደግሞ ከሚመዘገበው ሞት 90% የሚሆነው በድህነት ውስጥ ያሉ ከመካከለኛ የታችኛ ገቢ ካላቸው ሀገራት ውስጥ እንደሆነ ነው ሪፖርቶች የሚያሳየው ማለት ነው። ስለዚህ ሀገራችን ኢትዮጵያን ጨምሮ ከሳህራ በታች ያሉ ሀገራት ላይ ደግሞ በ70% እናቶች ይሞታሉ ማለት ነው ካለው ቁጥር ማለት ነው። ወይም ደግሞ 182,000 እናቶችን አጥተናል ማለት ነው በተጠቀሰው ጊዜ። ስለዚህ አይደለም 100 ምናምን እናት አይደለም የችግሩ አሳሳቢነት በጣም የከፋ ነው ማለት ነው። እንደ ቀልድ የምናያቸው መፍትሄ ሊኖራቸው የሚችሉ ነገር ግን እናቶችን ወደ ሞት የሚወስዱ ችግሮች ያስተዋልን ነው። ስለዚህ ለምን ካለፉት ዓመታት ያሉን የጤና አገልግሎት ሽፋን የተሻለ ነው? ሌሎች በባለሙያ አቅም የተሻለ ነው? ጤና ተቋማት እናቶች ጋር እስከታች ቀበሌ ድረስ አለ። ስለዚህ ለምንድን ነው እስካሁን የእናቶች ሞት እያልን ያለነው የሚለውን ጥያቄ ምላሽ ማግኘት መቻል አለብን ማለት ነው። ስለዚህ ችግሩ ይሄን ያህል አሳሳቢ ነው። አንድም እናት አትሞትም ማለት አይደለም። እርግጥ እየቀነሰ መምጣት አለ፣ ግን መቀነስ በሚቻለው ደረጃ
እየቀነሰ አይደለም ማለት ነው። ምክንያቶቹ ምንድናቸው? አንድ 6 የሚሆኑ ምክንያቶች እናያለን። በዋናነት ቅድሚያ ሰጥተን መስራት ያለብን ኤሪያ ማለት ነው። እነሱም በወሊድ ወቅት ከፍተኛ የደም መፍሰስ ነው። እንግዲህ ይሄ ከዚህ በፊት የሰራሁት ቪዲዮ ላይ አለ። በወሊድ ወቅት የደም መፍሰስ ማለት እንደሆነ ምክንያቶቹ ምን እንደሆኑ ተቀምጧል ማለት ነው። ስለዚህ ከፍተኛ የደም መፍሰስ ቁጥር 1 የእናቶችን ሞት እንዲጨምር ያደረገ ክስተት ነው ማለት ነው። ስለዚህ ይህም ሊሆን የሚችለው እንግዲህ እናቶች በጤና ባለሙያ ሲወልዱ ወይ ደግሞ ጤና ተቋም ላይ ሲወልዱ ሳይሆን አብዛኛው ጊዜ በቤት ውስጥ በሚወልዱበት ሰዓት እርዳታ አያገኙም። በተለያዩ ምክንያቶች የሚከሰቱ ችግሮች ይኖራሉ። ለምሳሌ ድጋፍ አያገኙም፣ እንዴት መግፋት እንዳለባቸው፣ በምን አይነት ሁኔታ ላይ ሆነው ብቻ በቤት ውስጥ መውለድ ያው አንድም እናት ያው ቤት ውስጥ መውለድ የለባትም ግን የለም ማለት አይደለም። ስቲል ናው ቤት ውስጥ የሚወልዱ እናቶች እንዳሉ መረጃዎች እያገኘን ስለሆነ በዚህ ላይ መስራት አለብን ማለት ነው። ስለዚህ የእናቶችን ሞት ለመቀነስ እናቶች ቤት ውስጥ መውለድ የለባቸውም። ቤት ውስጥ በሚወልዱበት ሰዓት የሚደርሱ አደጋዎች አሉ። ለምሳሌ ለፒፒኤች ወይም ፖስት ፓርተም ሄሞሬጅ የምንለው ወይም በወሊድ ወቅት ከወሊድ በኋላ ከፍተኛ የደም መፍሰስ ሊኖር የሚችሉባቸው ምክንያቶች አንደኛው የማዋለጃ አካል ወይም የብልት መሰንጠቅ ሊሆን ይችላል። ማህፀን ወደ ነበረበት መመለስ አለመቻል ሊሆን ይችላል ማለት ነው። ስለዚህ ሌላው ደግሞ እንግዲህ ልጅ በጊዜውና በወቅቱ የማይወለድ ከሆነም ለደም መፍሰስ ምክንያት ይሆናል ማለት ነው። ስለዚህ እነኚህን ባለሙያ የታገዘ ወሊድ አገልግሎት በስፋት መስጠት የምንችል ከሆነ እናቶች ደግሞ ወደ ጤና ተቋም መጥተው መውለድ የሚችሉ ከሆነ እነኚህ ችግሮች መፍትሄ አላቸው ማለት ነው። ስለዚህ ቤት ውስጥ በመሆንበት ሰዓት እንደ አይነት ችግሮች ያጋጥማቸዋል እናቶች። ስለዚህ ብዙ ደም ይፈሳቸዋል፣ ለሞት ይዳረጋሉ ማለት ነው። ሁለተኛው ፕሪክላምሺያ ኤክላምሺያ ነው። ኤክላምሺያ ያው ከፍተኛ የደም ግፊት ነው። በእርግዝና ወቅት በወሊድ ወቅት የሚፈጠር ነው ግፊት፣ የደም ግፊት ማለት ነው። ይሄኛውንም ከዚህ በፊት የሰራሁት ቪዲዮ አለ። ዲቴይል ወይ ደግሞ ዝርዝሩን ቪዲዮ ላይ ማየት ትችላላችሁ ምን ማለት እንደሆነ። በእርግዝናና ወሊድ የሚከሰተው ወቅት ከፍተኛ ወይ ደግሞ በወሊድና በእርግዝና ምክንያት የሚከሰተው የደም ግፊት ሁለተኛውን ደረጃ ነው የሚይዘው ማለት ነው። ይሄ እንግዲህ ሳይታወቅ የሚከሰት ይኖራል፣ ምልክቶች ይኖራሉ፣ በጊዜ በእርግዝና ወቅት ሊከሰቱ ይችላሉ፣ ከወለዱ በኋላ ሊከሰቱ ይችላሉ እና ምልክቶች ላይ ትኩረት አድርገን የጤና ባለሙያ እገዛ ማግኘት በሚገባን ሰዓት ማግኘት መቻል አለብን ማለት ነው። በፅንሱ እድገትም ላይ ከፍተኛ የሆነ ጫና ይፈጥራል። የእናቶች ሞት ብቻ ሳይሆን የእናቶችን ሞት ተከትሎ ወይ ደግሞ እናቶች እንዲሞቱ ምክንያት የሚሆኑ ጉዳዮች ለህፃናትም ጭምር የሞት መንስኤ ሊሆኑ የሚችሉ ጉዳዮች ናቸው ማለት ነው። ስለዚህ ይህ ሁለተኛ ደረጃ የሚይዘው ነው። በወቅቱ የእርግዝና ክትትል በመጀመር በእርግዝና ክትትል ወቅት ውስጥ የሚደረጉ ምርመራዎችን በማድረግ በእርግዝና ወቅት የሚከሰቱ አደገኛ ምልክቶች አሁን የምነግራችሁ የእርግዝና ክትትል በእርግዝና ወቅት የሚከሰቱ አደገኛ ምልክቶች ሁሉም በዚህ ቻናሌ ውስጥ የሰራሁት ቪዲዮዎች ውስጥ ስላሉ ዝርዝሩ ማየት ትችላላችሁ ማለት ነው። አደገኛ ምልክቶች ምንድናቸው፣ ክትትል ወቅት ምን አይነት ምርመራዎች ይደረጋሉ የሚለውን ማየት ትችላላችሁ ማለት ነው። ስለዚህ ሁለተኛ ደረጃ ላይ ያለ የእናቶች ሞት እንዲመዘገብ ምክንያት የሆነ ነው። ሌላው ኦብስትራክትድ ሌበር ወይም የተራዘመና የተወሳሰበ ሚጥ የምንለው ነው። ወደ ትርጉሙ ወደ አማርኛው ትርጉም ስንወስደው ይህ እንግዲህ የተወሰኑ እናቶች ላይ የመከሰት እድል ያለው ነው። ለምሳሌ ያለ እድሜያቸው ባገቡና እንዳገቡም ደግሞ ሲያረግዙ የሚከሰት ነው። ይህም ደግሞ ወዲያው እርምጃ ካልተወሰደ
ሪፈር ተደርገው መፍትሄ የማይወሰድ ከሆነ የማህፀን መተርተር ወይም መቀደድ ሊያስከትል ይችላል ማለት ነው። ስለዚህ በእርግዝና በወሊድ ወቅት የማህፀን መተርተር ወይም የማህፀን መቀደድ እንግዲህ ከባድ የሆነ ችግር የሚያስከትል ነው ማለት ነው። እናት ቀጣይ ላይ የመውለድ እድል የላትም ማለት ነው። ያው አሁን ባለው ሁኔታ በጤና ተቋማት በእርግጥ ምን አይነት ነው የሚለው ተወስኖ ቢሆንም አለ የተባለ የመጨረሻው እርምጃ ማህፀንን ማስወገድ ነው ማለት ነው። ስለዚህ እድሜዋ ሳይደርስ አግብታ በዛ ልክ ደግሞ ምን ሊሆንባት ይችላል ማለት ነው። ማህፀኗ ከሚቀደድ አይነት ከሆነ ወጥቶ ህይወቷን ማትረፍ ስላለበት በጤና ባለሙያ የሚደረገው እንዲህ አይነት ህክምና ሊኖር ይችላል ማለት ነው። ስለዚህ ይህ አንዱና ሌላኛው ችግር ነው ማለት ነው። እዚህ እንግዲህ የማህፀን መቀደድ ደግሞ ካለ ምን አለ ደም መፍሰስ ይኖራል ማለት ነው። ደም መፍሰስ ካለ ደግሞ እናቶች ሊሞቱ ይችላሉ። 1 ደቂቃ በቂ ናት። በሰከንዶች even ብዙ እናቶች እርዳታ ስናደርግላቸው ወይም ስናዋልድ በትንሽ የደም መፍሰስ ራሳቸውን ስቶ የሚወድቁ እናቶች ይኖራሉ። ስለዚህ ይህ ከባድ አውትካም ሊያመጣ የሚችል ችግር ነው ማለት ነው። ሌላኛው በወሊድ ወቅትና ከወሊድ በኋላ የሚከሰት ኢንፌክሽን ነው። ይህ እንግዲህ ሰፕሲስ የምንለው አብዛኛው ጊዜ ፑርፑራል ሰፕሲስ ነው የምንለው ከወሊድ በኋላ የሚከሰት ከሆነ ይህም ሊከሰት ይችላል። አሁንም ቅድም መጀመሪያ ላይ እንደነገርኳችሁ አብዛኞቹ ችግሮች በባለሙያ እገዛ ማይደረግ ከሆነ ነው። ይህ ማለት ደግሞ ወደ ጤና ተቋም መታ የወለደች እናት ችግር ወይ ደግሞ ኢንፌክሽን አይከሰትባትም ማለት አይደለም። ንጽህና ያልተጠበቀ የወሊድ ሁኔታ፣ ያልተሟላ የህክምና እርዳታ ካለ ኢንፌክሽን ለመከሰት እድል ይፈጥራል። ይህ የታወቀ ነው። ሌላው ከባድ ስቃይ ያስከትላል ማለት ነው። ለሞትም ሊዳርግ ይችላል በኢንፌክሽን ምክንያት። የመራቢያ አካላት ቁስለት ያስከትላል። ይህ ደግሞ በጣም ፔንፉል ነው። በጣም ስቃይ ውስጥ እንዲገቡ ነው የሚያደርገው። ቢተርፉ እንኳን እስከ መሃንነት ሊያደርሱ የሚችሉ ኢንፌክሽን አይነቶች የመከሰት እድል ይኖራቸዋል ማለት ነው። ስለዚህ ኢንፌክሽን ወይም ሰፕሲስ ሌላኛውና እንደ ምክንያት ለእናቶች ሞት እንደ ምክንያት ከተዘረዘሩት ውስጥ ይሄኛው ይመደባል ማለት ነው። ውድ የዚህ ቻናል ተከታታዮች ይህን ቪዲዮ ላይክ እንድታደርጉ ወደ ቀጣዩ ከመሄዳችን በአክብሮት እጠይቃለሁ። ሌላው ንጽህናው ባልጠበቀ መልኩ የሚደረግ የእርግዝና ማቋረጥ ነው፣ የፅንስ ማቋረጥ። ይሄ በጣም ትኩረት ተሰጥቶ መሰራት ያለበት ሁላችንም ማወቅ ያለብን ጉዳይ ነው ማለት ነው። ህጋዊ ባልሆነ መልኩ ማለት ነው። ስለዚህ አብዛኛው ጊዜ እንደ አይነት ክስተቶች የሚኖሩት ያልተፈለገ እርግዝና በሚከሰትበት ሰዓት ነው። ስለዚህ ይሄ የሚከሰተው ያው ህጋዊ ባልሆነ መልኩ ከጤና ተቋም ውጪ ማለት በሚደረግ የእርግዝና ማቋረጥ ነው። ስለዚህ በእርግዝና ወቅት የደም መፍሰስ ሊኖር ይችላል። በእርግዝና ወቅት በማንኛውም ሰዓት የደም መፍሰስ በሚኖርበት ሰዓት የባለሙያ ምክርና የባለሙያ እርዳታ ማግኘት መቻል አለብን ማለት ነው። ስለዚህ ይህን ማናደርግ ከሆነ በሂደት ደም መፋሰስና ኢንፌክሽን ምክንያት ሊሆን ይችላል። ይሄ ሁለተኛው ነው የሚይዘው። አንደኛ ለረጅም ጊዜ ማህፀን ክፍት ሆኖ ይቆያል። ህጋዊ ያልሆነ ውርጃ ታሰራለች ወይም ሊያሰሩ ይችላሉ። በዚህ ጊዜ ደግሞ ደህንነቱ ያልተጠበቀ እንግዲህ በጤና ተቋም የሚሰጥ የህክምና አገልግሎት ቁሶች አሉ ወይ መሳሪያዎችና ውጪ ላይ ወይ ሌላ ቦታ ላይ ህጋዊ ባልሆነ ቦታ ላይ የሚጠቀሙት አንድ አይደለም። ለተለያዩ ኢንፌክሽኖች
እንዲጋለጡ ሊያደርጋቸው ይችላል ማለት ነው። አንደኛው ኢንፌክሽን ነው። ሁለተኛው ደግሞ በአግባቡ ደም እንዲቆም የሚደረግ ካልሆነ ሊከሰቱ የሚችሉ የደም መፍሰስ ይኖራልና ይሄ ሁለት አይነት ችግር ያስከትላል ማለት ነው። ስለዚህ በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ መቻል አለብን። በተለይ በወጣቶች አካባቢ ይሄ የሚስተዋል ችግር ነው። ይህን ማስወገድ አለብን። ስለዚህ ይህን ፕሪቨንት ለማድረግ ወይም ለመከላከል በመጀመሪያ ደረጃ ያልተፈለገ እርግዝና እንዳይከሰት የሚረዱ ምክሮችን መከላከያ መንገዶችን መከተል መቻል ይኖርብናል። አለበለዚያ ወደ ሞት የሚወስደን አንዱና ዋነኛው ምክንያት ነው ማለት ነው። ሌላው ከከፍተኛ ደም ማነስ እንግዲህ የደም ወይም የደም እጥረት ሊሆን ይችላል ወይም ሲቪር አኒሚያ የምንለው ማለት ነው። በእርግዝና ወቅት የደም ማነስ ይከሰታል። ይሄ ፊዚዮሎጂካል ቼንጅ ነው ወይ ደግሞ ኖርማሊ በእርግዝና ወቅት የደም ማነስ የሚከተልበት ወይም የደም ማነስ እንዲኖር የሚያደርጉ ምክንያቶች ይኖራሉ። በፊዚዮሎጂ ወይ ደግሞ እርግዝናው በመከሰቱ የሚጨምሩ የሚቀንሱ ሂደቶች በሚኖርበት ሰዓት ፍላጎት ይጨምራል ማለት ነው። ስለዚህ ፍላጎት በሚጨምርበት ሰዓት ምንድነው መሆን ያለበት? ለዚህ ነው በእርግዝና ወቅት አይረን ያለበትን ወይም የአይረን ንጥረ ነገር ያለባቸውን ምግቦች እንዲመገቡ የአይረን እንክብል ወይ ደግሞ የአይረን ፒልስ አይረን ሳልፌት እንዲወስዱ የሚታዘዘው ማለት ነው። ያ ሳፖርት ለማድረግ ነው ወይ ደግሞ ወደ ሲቪር አኒሚያ እንዳይሄዱ ወይም አኒሚክ እንዳይሆኑ ፕሪቨንት የምናደርግበት ወይ ነው። ግን በአብዛኛው አይረን በሚሰጥበት ሰዓት እናውቃለን ያው ሳይድ ኢፌክቶች ይኖራሉ። ለጨጓራ አይመችም የሚሉ ነገሮች ይኖራሉ። ለዚህም የሚሰጡ ደግሞ ምክሮች ይኖራሉ። ከምግብ በኋላ መውሰድ እየቀየሩ ማየት አንዱ የመድኃኒት አይነቶችንም በዛው ልክ ማለት ነው። ይህ መፍትሄ ሆኖ ሳለ ግን አይረንን ማቋረጥ ወይም አለመውሰድ ይስተዋላልና የደም ማነስ ይከሰታል። የደም ማነስ በሚከሰትበት ሰዓት በቀላሉ በትንሽ የደም መፍሰስ ወደ ሞት ሊሄዱ ይችላሉ ማለት ነው። ሌላው ደግሞ ለኢንፌክሽን ያጋልጣል ማለት ነው። ስለዚህ ኢሚዩኒቲያቸው ዌል ዴቨሎፕድ አይሆንም። ስፔሻሊ ያው አይረን ወይ ደግሞ አኒሚያ በሚከሰትበት ሰዓት ኢሚዩኒቲ ሎው በሚሆንበት ሰዓት ኢንፌክሽን በቀላሉ ወይም ለተለያዩ ተህዋሲያን ሊጋለጡ ይችላሉ። ኢንፌክሽን ይኖራል ማለት ነው። በሌላው ደግሞ የደም ማነስ ያለባቸው እናቶች በትንሽ የደም መፍሰስ ራሳቸውን ሊስቱ ይችላሉ፣ ወደ ሞት ደረጃ ሊደርሱ ይችላሉ ማለት ነው። and በቂ አይረን ያልወሰዱ በቤት ውስጥ የሚወልዱና በቀላሉ ደም ደግሞ መተኪያ ማለት ብለድ ትራንስፊውዥን ማግኘት የማንችልባቸው አካባቢዎች ከሆኑ ይህ ችግር በጣም የከፋ ነው የሚሆነው ማለት ነው። ስለዚህ በደም ማነስ ምክንያት እናቶች ሞት እየተመዘገበ ነው ያለው። የደም ማነስ ካለ እናቶች ወይም ደግሞ የእናቶችን ህይወት ስለምናጣ በእርግዝና ወቅት የሚሰጠውን አይረን በአግባቡ በመውሰድ ይህንን መከላከል እንችላለን። በተጨማሪ ደግሞ የእናቶችን ሞት በሂደት ለምሳሌ አሁን ያየናቸው ችግሮች አሉ፣ ዝርዝር ችግሮች አሉ። ለማጠቃለል ያህል አንደኛው በእርግዝና ወቅት የሚከሰት የደም መፍሰስ ነው ወይም ፖስትፓርተም ሄሞሬጅ ብለን አይተናል። ፕሪክላምሺያ፣ ኤክላምሺያ ወይ ደግሞ በወሊድ እና በእርግዝና ወቅት የሚከሰት የደም ግፊት ማለት ነው።
ይህ ሌላው ነው። ከወሊድ በኋላ የሚከሰቱ በተለይ እነኚህ ሁለቱ የደም መፍሰስ በሚኖርበት ሰዓት ላይፍ ሎንግ የሆነ ኮንሲኩዌንስ ያመጣል። ይህ ማለት ምንድነው? የሰውነታችን ቫይታል ኦርጋን የሚባለው እነ ኩላሊት ያለው በቂ የሆነ ደም ሳያገኙ ለረጅም ጊዜ ሲቆዩ ምን ይሆናሉ ወይም ምን ይከሰታል? የሬናል ፌሊየር ወይም የኩላሊት መድከም ሊመጣ ይችላል ማለት ነው። ልብም በዛው ትንሽ ደም የሚኖር ከሆነ ወይ ደግሞ ለምሳሌ የደም ግፊት የሚኖር ከሆነ አፌክትድ የመሆን እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ቪዲዮን ስለተከታተላችሁ አመሰግናለሁ። ፕሊስ ቻናሌን ሰብስክራይብ እንድታደርጉ እጠይቃለሁ። መልካም ቆይታ